ብዙ ነገር አለ። በዛ ላይ ይጮሃሉ። በዛ ላይ አንዳንዶቻቸው እቃቸው ቶሎ ብድግ ብሎ በጀለቢያ ዝም ብሎ ያለ ፓንተን ተንጠልጥሎ ባዩሽ ቁጥር ውበት ስላለሽ የአንቺን ለማሳደድ አንቺን ለመሸምቀቅ አንቺን ለመብላት ሲሯሯጥ ደላላው ይበላሻል። እዛም ገብተሽ ሰላም የለሽም። ተቸግረሽ ሰው ስታማክሪ ችግርሽን ጠብቆ አላያሽ ላይ እንደንትን ይከመራል። አበሻ ችግር ስታማክሪው የኔ እናት ብሎ ሶፍት አቀብሎ ብር የሚቀበል ነው። ተቸግሬ እንዴ ቸግሮኛል ብላ ተቸገርኩኝ እኮ ሰው የለኝም ብላ ስታማክረ እኔ ያለሁልሽ የኔ እናት እኔ ያለሁልሽ ይልና አምጥቶ ክብሯንም ብሯንም በልቶ አውሬ ያደርጋታል ልጅቷ። አሁን ብዙ እህቶች አውሬ የሆኑት ወደው እንዳይመስላችሁ ሰው ፈልገው አበሻ አገኘን ብለው ሲጠጉ ጭራቅ ነው ያገኙት። የሰው አበሻ አይደለም፣ ጭራቅ ዳሩ ነው። ሰው ተቸገርኩኝ ብርዳይም ብለው ሞላ ያናግረው ሚስት ያለው ልጆች ያሉት ሰው ጎትቶ አምጥቶ ያላትን ገንዘብ በልቶ ሌሊት ተነስቶ ነካክቷት። አስቡት። በሀበሻ የተጎዳ የተዋረደ አንገቱን የደፋ ማህበረሰብ ነው እኛ ጋር ያለው። እውነት እናውራ ከተባለ ግልጽ እናውራ። አሁን እህቶች ሚዲያ ላይ ወጥተው የሚያብዱት እንደፈለጉ ሽርሙጥና ብልግና የሚናገሩት ትናንት የደረሰባቸው ቁስል መርቅዞ ነው፣ ወደው አይደለም እንጂ ትናንትና የጨዋ ቤተሰብ የትልቅ ሰው ቤተሰብ ልጆች ነበሩ። ሰው ፈልገው ቁጭ ሲሉ ማንም መጫወቻል። ይሄ ምንድን ነው የሚሆነው? የመጣችሁበትን ጊዜ ስታልፉ የመጣችሁበትን የዓላማ ስትስቱ የመጣችሁበትን ትታችሁ እናንተ ረጅ እንዴ እናንተ እርዳታ ያስፈልጋችኋል። ምን ብለሽ ነው እያወጣሽ ምዘረግፍ? ምንም ነገር ያለ ክፍያ አይሆንም የሚል አቋም ይኑርሽ። ታብታብ ያለ ክፍያ አይሆንም ብትይ ስንቷ ጾማን ታድራለች። 4 ነጥብ። ላንቺ የማይቆምልሽ ለምን እንደምትቆሚ የማታተርፊበት የማትጠቀሚበት ቦታ ለምን ትገኛለሽ? ምን ፈልጋችሁ ነው እዛ በየሰው ምትርመጠመጡት? እናንተ የራሳችሁ ህይወት የላችሁ? ሰው አይደላችሁ? ቆንጆ አይደላችሁ? አሁን ከምታያት በፊልተር ከምታያት ዝፍጥ አንቺ የተሻለሽ አይደለሽ? አንቺ ምን ሆነሽ ነው የሰው ተከታይ ሆንሽ? አንቺ የራስሽ ተከታይ አትሆኝም? አንቺ ክብር የለሽም? አንቺ ከፍ ማለት አትቺ? አንቺ ለምንድን ነው ውርደትሽን የምትከናነቢ? እንደዚህ ከረፈደ በኋላ ጸጸተኝ፣ ባዶ እጄን ቀረው፣ እንዲሆንኩኝ ችግርን ነው ይደራርበው እንጂ ችግርን ፈቶ አያውቅም። አለቅ። ሰው በ8 ዓመት ውስጥ ሰው በ10 ዓመት ውስጥ አገር ይገዛል እንጂ እንዴት ራሱ መግዛት ያቅተዋል? ጨካኝ ሁኑ። ኖ ማለትን ልመዱ። እምቢ ማለትን ልመዱ። የለኝም ማለት ልመዱ። አትንሰፍሰፊ። እምባ ያለያ እምባ ያዞ እምባ ምን ያደርጋል? ሁልክ ስጥ ንፍጥ ነሻች። እሷ እኮ ያለቀሰችው ከአንቺ ፊትን እንጂ ከኋላ ሄዳ ትስቃለች። ምን ችግር ነው? ብር መገኘት ከተባለ እንዳርጋው በዳሶ ባናቴ ተተክያለ። ምንሽ ብር እኮ ነው፣ ገንዘብ ነው። መኒ እንዴ ድራማ ሰርቶ ሰው ገንዘብ ማግኘት ከተቻለ ድራማ እየተሰራባችሁ ምን ውሸት እውነት እንኳንም ባይተሽ አይደለም በአፈቀላጤ ሱቄ የሆነ ጎድሏል እና ያስቀመጥሽው ብር ካለ እኔ እየሰራው ሰጥሻለሁ እየተባልሽና ገንዘብ የሰጠሽ የለሽም። እናቅሻለን፣ እናቃለን። ብንናገር እናልቃለን፣ እንዋረዳለን ብለን ዝም ብለን ነው እንጂ ሁሉም ነገር በራሳችሁ ጥፋትና ችግር ነው ችግር ውስጥ የገባችሁ። ዛሬ የለፋሽበትን የደገምሽበትን ብትሰበስቢ ዳንስ እንኳን እድሜሽ ቢሄድ ገንዘብ አለሽ። ቤተሰብ ይብላው ከፈለገ። ቤተሰብ እኮ ማለት ደም ስርሽ ነው። የማንም ወጠጤ የማንም እንዴ ተው እንጂ ክፉና አታስወሩን እንጂ። ዳሌ ማሳደጊያ ብር ያበደርሽ ልጅ አላቅሽም? እሷ ዳሌዋን ልታሳድግ ዳሌዋን ቱርክ ሄዳ ልታሳድግ አንቺ ብር ያበደረሻታል። እንስማማ። የእናንተ ነገር እኮ እንኳን እኔ ሰይጣን ራሱ ግራ ገብቶት እናንተ ሰይጣን ጠጉ ነው ወይ እነዚህ ሰዎች ግን መጨረሻ ማየት ትፈልጋለሁ ወደው በእናታችሁ እያለ እኮ ነው ሰይጣን ራሱ ገርሞት ማለት ነው። ሰይጣን ራሱ ገርሞት እናንተ እኮ ማለት ከቁጥጥር ውጭ ሆናችሁ ሰዎች እኮ ናችሁ። ለሰሚም ለአዋቂም ግራ ይገባችሁ። ሰው እንዴት ሰው የመጣበትን ትቶ ያልመጣበት ቦታ ላይ ይልፈሰፈሳል? በግድ ውደዱኝ ምንድን አይወዱሽም።
እንኳን ብራቸውን አይደለም አንገትሽን ቆርጠሽ ብትሰጫቸው አይወዱሽም። ሀበሻ ናቸው። ሂጂ ከዚህ እንከፍ ደነስ እንደው አንቺንማ ብሎክም ነው ማለትሽ። ነውጭ እንከፍ ሴታ ሴት ሳንችሽ ሳሚዬ እና ልጨርስ አንዴ ክፍል ስለሌለኝ ስለሚተኙ እና ምን መሰል አሁን እዚህ ላይ ፖይንት የምትይዝልኝ ምናልባት እዚህ ጋር 400 ሰው አለ። እዚህ ኢሜራት የሆኑ የሚሳፈር ሰው ቢተካኝ የሚታወቅ ቤት በአንተ በኩል ካለ ሰው ስራ ሲመጣም ኮንታክት ብታደርገኝ ብዬ እሱንም ላስታውስ ፈልጋለሁኝ። እና ያው እንደነገርኩ ነው እኔ በዚህ 2-3 ዓመት የመስራት ህልሙ ነበረኝ። ግን በጣም ነገሮች ስለተደራረቡብኝ ስክር ብዬ ኢትዮጵያ ሄድኩና ደግሞ ላልተፈለገ ወጪ ተዳርጌ አሁን ያንን ያወጣሁትን ደግሞ መያዝ አቃተኝ ታውቃለህ። እንደው አሁን 5-4 ደርሼ እንኳን ሂጄ ቤቴ ላይ ሰፊ ነው ዶሮዎች ባረባበት በጎች ብንትን ብልበት በጣም ከመድከሜ የተነሳ እንዲህ የሆነ መስዋዕት የሚያስከፍል ስራ አልችልም። ቤቴ ውስጥ ሁኜ የምሰራቸውን ስራዎች በኪራይ ከሌለብኝ ምናምን ታምራየው የሚባል ሰው እኔ ጋር ረጅም ጊዜ ነው የማውቀው። ታምራየው ቆይ ላስገባት ከገባ ታምራየው ልኬልሽ ነው። በውስጥ መስመር አናግሪኝ። እኔ ቆንጆ ስራ አስገባሻለሁ። እሺ መሰለች ሴት ነሽ ወንድ? ታምራየው እኔ እኮ አላውቅሽም። እሺ ከቻለች ከሰማች ሜንሽን ታድርገኝና ፎሎ አደርጋታለሁ፣ አወራታለሁ። ታምራየው ሴት ነሽ ወንድ? እሺ ሴት ነኝ እኔ እኮ ረጅም ጊዜ የኛ ቤተሰብ እንትን ሴት ነች። ታምራየው ትባላለች። 260,000 ተከታይ አላት እና በውስጥ መስመር አናግሪያትና ልታገዝሽና ስራ ልታስጀምርሽ ጥሩ ስራ ቦታ ልታስገባሽ ትፈልጋለች። እሺ ፎሎ አድርጊያታለሁ። ትመልስልኝና እንትን ኢንቦክስ ጽፍላታለሁኝ ማለት ነው። እና ሳሚ ምን ልልክ ነው ብዙዎቻችን እዚህ ሀገር ላይ ሁሉም ሰው ያው ፐብሊክ ላይ ወጦ ችግሩን ባይናገርም በብዙ አይነት መንገድ እየተበላና በብዙ አይነት መንገድ እየሰሩ ራሱ ብር የሌላቸው የማይረዱም በአንድም በሌላም ሰውን በማመን የተከዱ ብዙ ሰዎች አሉ። ብዙዎቻችን ደግሞ አሁን እኔ እንደ ሀሳብ ምን አሰብሽ ስተትሽ ምንድን ነው ብትለኝ ምናልባት መቆየት የሌለብኝ ቦታ ላይ ቆይቼ ቢሆንስ ያለኝን ጥረት ትጋቴን ለመለወጥ አሁን ላይ በጣም ራሴ ላይ እየሰራውኝ። ይቅርታ አድርግልኝና አታሽ ሞንሙኝ ጥፋቱ 100% ያንቺ ነው። አታሽ ጥፋቱ ያንቺ ማን ዝር ያለሽ ማን በትኛለሽ? ለማንም ለምን ራስሽን አሁን ዛሬ ስትወድቂ እነዛ የረዳሻችን መተንሽላቸው ሰው ልክ ነህ። እኔ በሸሪንግ አድርገን ለአንድ ወንድማችን ባጃጅ ገዛንና ከከተማ ወደ ገጠር ሰደይ ሲለው ሚካኤልን ቤንዚን ካልሞላሽ ብሎ ባጃጁን ዘግቶት ሄደ። ወንድሜ እንትን የገዛሁት እና ሰዎች ከዚህ ተማሩ። ባጃጅ ገዢ አንቺ ቆይ አታቂ እኔ አልስቅም። ሳሚ ካለፈ በኋላ ምን አደርጋለሁ? ግን ያው ሰው ይማርበታል ማለት ቤተሰብ እኔ ብቀበር እኔ ጉድጓድ የሚገቡ ነው የሚመስለኝ። በጣም ማለት እኔ አንደኛ ምን መሰለስ የምር በቃ እንደዛ ነው የማስበው። እንግዲህ ምንም ሄድክብኝ ምንም አልከኝም እንደዛ ነው የማስበው። ለመጀመሪያ አንድ ነገር ልንገርሽ፣ ሂድብኝ ካልሽ በጣም ቆንጆ ነኝ እና ቆንጅና ያተርፈኛል ብለሽ ነበር። ያተረፈሽ ያው ንገሪ እና ማለት ነው። ሳሚ ግን ማርያምን ነው የምልህ የመጀመሪያ ልጅ ነኝ፣ ኃላፊነት አለብኝ። በቃ የታናናሾቼ ቤተሰቦቼ ሲዝን በቃ እንደዛ ነው እንደዛ ነው። ህይወት የለሽም ወይ? አንቺ ወጣትነት ያንቺ ጊዜ የለም። አዎ በቃ እኔ ነኝ እዚህ ጋር ያለሁት እኔ ነኝ። ያቸገረ በዚህ ጎደለ ሲባል ስደጉም በዚህ። አሁን ግን 3 ዓመት አቁሜያለሁ። ከ3 ዓመት ወዲህ ግን እንኳን ብሰራ ብር ቢኖረኝ እንኳን ብዙ ሴቭ ማድረግ እችል ነበር። ግን በቃ ነገሮች በአንድም በሌላም እየተስተካከለልኝ አይደለም። አገሩን መልቀቅ እፈልጋለሁ። ግን የሆነ ቋሚ ስራ አግኝቼ 1 ይር የምሰራበት ባገኝ እንደው እንጃዛ ምናምን እረፍት ምናምን የሚባል ጣጣ ቀርቶ ማርያምን ነው ምልክ እግዚአብሔርን ሌት ቀን ቀርቶ ሌት ብሰራ። በነገር ላይ እኔ እንደዚህ ብዬ ስለ ራሴ ማብራራት አልችልም። እዚህ ኢሜራት ውስጥ ድራይቨር እንኳን ሐዋላ የሚያደርግልኝ ሰው የሌለኝ ነኝ።
ታክሲ ካገኘው ባገኘሁት ነው የሚሄደው። ማለት ሰውም ጋር ኮሚኒኬት የለኝም፣ የሚዲያም ሰው አይደለሁም። ግን ዝም ብዬ የሆነ አፈር ገፊ የሚሉት እንደ አባቶች ገበሬ በቃ ስራ ሲሉኝ ግን አልመርጥም ምናልል በየቦታው ነው። እግዚአብሔርም ከልሎኛል ከብዙ መጥፎ ነገር እና አሁን ምንድን ነው እኔ አንተ የምትለው ምክር ሁሉ አንተን የሰማ ዛሬ ላይ አዲስ የመጣ አዲስ ወደ 40 ሀገርም ለሚመጡ ሰዎች ብዙ ትውልድ ታድናለህ። የምሬን ነው የምልህ። እኛ ቀደምት እድሜ ጠገብ ሰዎች እዚህ ወይ ብር የለን ወይ ሰላም የለን እድሜያችንን ጨርሰናል። ምንም እንትን የሌለን ሰዎች ነን እና እኔ አሁን ኢትዮጵያ መሄድ እፈልጋለሁ፣ ሀገሬ መሄድ እፈልጋለሁ፣ ሀገሬ ላይ መስራት እፈልጋለሁ። እንደገና ደግሞ ልጅ መውለድ በጣም ጓጓለሁ። ልጅ አንድ ነው፣ ከዛ ላሳደግኩትም እላለሁ። በቃ ፍላጎት አለኝ ይሄ ነገር እና እዚህ በቆየው ቁጥር ነገሮች ሊስተካከሉልኝ ሳይሆን እየተበላሹብኝ ነው የሄዱት። አይዶን ነው አላውቅም። እና እዚህ ጋር ያንተ ከስተመሮች፣ እዚህ ጋር ያንተ ተከታዮች ስራ ያላቸው የሚሳፈር ሰው በቃይ ብሎ የሚታወቅ ሰው ቢተኩኝ ውለታቸው መቼም ነው የማረሳው። ያንተ ተከታዮች ስራ ያላቸው የሚሳፈር ሰው በቃይ ብሎ የሚታወቅ ሰው ቢተኩኝ አንዴ ቁሚ እንዴ! ሰው ተገኘልሽ እኮ የሚረዳሽ የሚያግዝሽ የሚያስገባሽ ሰው ተገኝቶልሻል። አሁን ሰው ተገኝቷል። እግዚአብሔርን አመስግኜው እኔ አስገባሻለሁ። ግን አሁንም ያ ጅላጅልነትሽ ካለ አሁንም ያውንሽ እንዴ! አንቺ ባለቀ ሰዓት እኮ ለደላላ እኮ ቤት ሽጠሽ ንብረት የቤተሰቦችሽን እንስሳ ከብት ሽጠሽ እኮ ተበልተሻል ባለቀ ሰዓት። ስለዚህ አሁንም የዋህነትሽ ያ ሞኝነትሽን ካላቆም እኔ ብሽም መንፈስ እንዳለብሽ የሆነ ነገር አርጊ። የሆነ እንትን ምን ነበር የሚባለው? የሆነ እዛ ኦማን አላሉ ችግር ያለበት ሰው የምታውቅ ሴትዮ አለች አሉ። ያ ብቻ ነው የቀረኝ። በጸሎት መቼም እስካሁን አልደከምኩም እና ብቻ አመሰግናለሁ። እኔ ልል የገባሁት አንደኛ ስራው እንትን እንዲልልኝ ነው ልነግርህ ብዬ ነው። ሁለተኛ አሁን ለሚመጡ ሰዎች በጣም አንተ ታስፈልጋለህ። እግዚአብሔርን ነው የምልህ። እኔ ባለመስማቴ ባለማዳመጤ ነው የተጎዳሁት። እንዳልኩ ነው ደግሞ አዲስ ስንመጣ ምንደክም አይመስለንም። ሰርተን በቃ ብር የምናገኘውን በቃ ለሰዎች ማስደስተኛ ነገ ገና ብዙ ሲደክመንስ ማንም እንደነገርኩ ነው በቃ ማንም ለእኛ የሚቆምልን የለም። አሁን ላይ ነፍስ ሳቅም ምንም ስልም ያው ብቸኛ ሁኑ እንዳልከው ብቸኝነትን መርጫለሁ። ግርግር አልፈልግም። በደንብ አሁንም አዳምጪኝ። ብቸኛ ሁኑ አላልኩም፣ የብቻ ሁኑ ነው። ብቸኛ መሆን በሽተኛነት ነው፣ ጤነኝነት አይደለም። የብቻ ሁኚና የብቻ ስትሆኚ ብዙ ነገሮችን አሁን ይሄ የደረሰብሽ ነገሮች እንትቡ ብሎ ይመጡልሽ። ተረድቻለሁ። ብዙ ነገር በጓደኛም አላግባብ ውድድር፣ አላግባብ ፉክክር አለ፣ ብዙ ነገር አለ። የጓደኛ ጋጋታ ሙሉ በቃ ቁንጅናሽን ለብቻው አስቀምጪውና አንድ ቀን ይጠቅምሻል። ቁጭ አድርጊውና ቁንጅናሽን ሌላውን ነገር እንትን በይ። ማርያምን እመቤቴን እንዴ አጉል በጣም ማሳሚያ አልተጠቀምኩበትም። ምን ጠቀመኝ? ይሄው እኮ አንቺ ነገርኩሽ እኮ ለራስሽ። ከሷ በፊት ምን እያወራችሁ ነበር? ከእህታችን በፊት ምን እያወራችሁ ነበር? ኧረ ተወይ፣ ዛሬ ጨጓራዬ ተቃጥሏል አባትዬ። ኧረ ተወይ በእናትህ። እና ሳሚ ደግሞ ማለት ነው ቁጥርን ወስጄ ላውራ። አንድ ትህቴ ማለት ስለማይመቼ ነው ሰዓት ከሄደ ለማውራትኝ እና አንድ ትህቴ ካርጎ ማድረግ ትፈልግ ነበር። ሰውን ትሄዳለች እና ጠይቂልኝ። ከራስሽ ጋር ሁኚ፣ ለራስሽ አስቢ። ኧረ በኢየሱስ ክርስቶስ ምንም ነገር አያስፈልግሽም። አንቺ እንደው ደስ ሞኝ ያለብሽ መልክቴን ሳላስተላልፍ እንዳልወጣ ነው። እሷ ሰሞኑን ተሳፋሪ ነች። ለዛ ነው በውስጥ መስመር ታውራኝ። እሺ እና እሺ በቃ መጨረሻውን ንገረኝ በእናታችሁ። ኮመንቶች ሁልሽም ተበልተሻል። እኔ ብር ቢያንስ አልተበላውም፣ ጊዜን ያልተጠቀምኩት ጋይስ። ወይኔ ጉዴ! ዛሬም ስለመበላት ሌና ያለው የቆምከው ብሮዬ። አራት ቴንኪው። ሳሚ የት ነው የቆምከው? ንገረኝ እስኪ። ቆይ አይደለም ስለ መበላት ነው ዛሬ የምናወራው? አይሰማም እንዴ ድምጼ? ሳሚ አንዱ በውስጥ መስመር እናት ይግባላት ብሎ ይጽፋል።
ስንት ተረቀናል። እሱን አይ አሁን እሱ እናቴ ተውና አሁን እኔ እዚህ እኮ ገስት ላይ የሚገርመኝ ስላለ ነገር ማለት ነው አይደለም እናቴ በህይወት ብትኖር ኑሮ እኮ ችግር የለውም። በህይወት ብትኖር ችግር የለውም። እናቴ በህይወት የለች። ለምን ያደርግለታል? አሁን ሄዶ መቼም የሞተ ሰው እንትና ምን ሆኖ ነው የሚግማማው? አባቴ ይሄ ያሳስብሃል እንዴ? አባቴ ማንም ይስደበኝ አለ እኮ መለስ። ግን መላጣይን መጥቶ ማንም ሊነካው አይችልም አለ እኮ። ሞኛቱን ሲነካም ብቻ እኮ ነው መመለስ የምንችለው። ስድብ አጥንት ይሰብራል። ሞኛ ኧረ እኔ አልሰማም። እኔ ስድብ አልሰማም አባቴ። ለምን መሰለህ? የማያውቀኝ ሰው ቢሰድበኝ እኔነቴን ስለማያውቀው አይመለከተኝም። መጥቶ ግን ቢያወራኝ አሁን አንደኛ እኔን አዳምጠኝ። አንደኛ አሁን ተዘግቶ ተቋርጦብኝ ነበረ። ለምን መሰለ? አንደኛ አሁን እህቶች ከመቼውም የበለጠ እየነቁ ነው። የተበሉትም ተበልተው፣ የተዋረዱትም ተዋርደው፣ የተደፈሩትም ተደፍረው፣ የተቀለደባቸውም ተቀልዶባቸው ከዚህ በኋላ ግን በተሰጠችኝ እድሜ በተሰጠችኝ ጊዜ እኔ ራሴን ማንም ሰው አይነጥቀኝም፣ ማንም አባቱ አይበላኝም፣ አሁን ማንም አልሰማም። ሳሚ አጥር ገንቡ ብሏል። በፊት ለፊቴ አጥር እየገነባ ነው። ያንን አጥር አልፋል ያለ ይዋረዳል ብለው መንቃት ሲጀምሩ ሰው ሲነቃ ደግሞ ገባ በፊት የሚቀልድበት የነበረ ሰው ሁሉ ጾሙን ሊያደርግ ነው። ምክንያቱም ወደ ስራ ሊሄዱ ነው። ስራ ደግሞ መስራት አይችሉም። ለምን? አርጅተዋል። አሁን ምንድነው ማድረግ ያለባቸው? የሸመገለ ሰው እየፈለጉ ይሄ እንትኑ እቃው ሞተ ድክምኩም ያለ በዱላ ያለ ሰው አሁን ክፍት የስራ ቦታ እሱ ነው። እሱን ይዘው ይጎተቱ። እንግዲህ ምን ያደርጉ? ምክንያቱም ስራው ጠራ ያለው ያው ቀነሰ። ምክንያቱም እህቶቻችን እየነቁ ነው። ማርያምን እህቶች እናቴ ትሙት እናንተ ንቁ። በር የተዘጋባችሁ ሰው ቤት የምትሰቃዩ ኢጃዛ ቤት የሚባል ሲኦል ውስጥ ያላችሁ ሰው ሲበላ መራቃችሁን እየዋጣችሁ ገንዘብ ካላዋጣሽ ጥግሽን ይዘሽ ሞባይልሽ ላይ ያለውን ፒክቸር ስዕል እያየሽ ይህን ሰላጣ መብላት ነበር፣ ይህን ስጋ መብላት ነበር እያልሽ ተጽናንተሽ የምታድር የቴ ንቂ። እኔ ልንገርህ ብዙ እህቶች ከመሞት ብለው የሆነ ቦታ ውስጥ እንደገቡ ታውቃለህ? የሆነ ውስጥ እኔ እኮ የሚገርመኝ ነገር እኔ እኮ ሀበሻ ሰው አንዴ ዘርፎ ይሄዳል። ዘርፈዋቸው እንደገና ደግሞ ተመልሰው ደግሞ በሌላ ባክስትና ባጎትና ደግሞ ባሳደጉት ልጆች ደግሞ ይመጡና ደግሞ እንደገና ደግሞ ሌላ ታሪክ ውስጥ ይከቷቸዋል። ያልበቃቸው ያም አይበቃም እኮ ያ ካልበቃ ደግሞ በደካማ ጎኗ የመጨረሻው ስቴጅ ታችኛው ደረጃ ላይ ወርዳ ስታገኛት ደግሞ ቆይ አንቺ እስከ መቼ ነው ለራስሽ ካልሆንሽ ምን ችግር አለ? አንዱን እኮ ጠብ አድርገሽ በቃ እኮ ዝም ብሎ አንዱን በቃ የደከመው ምን ችግር አለ? ገንዘብ አይደል የምትፈልጊ? ቤተሰቦችሽን ይረዳልሻል፣ ገንዘብ ይሰጥሻል። ለምን ወስጄ አላገናኝሽም ብላ ደግሞ ሌላ ችግር ውስጥ ትከታታለች። የሚገርመኝ ነገር እያገላበጡ እኮ ነው የሚጠብሷቸው። እያገላበጡ አንተ ቀን ውሻ ሲግጠው የዋለውን አጥንት ጅብ ማታ ለጅብ ብርቁ ነው የሚባለው ህይወቱ ነው የሚያኖራቸው። እንዴ ቀን ሲግጠው ውሻ ውሎ እንግዲህ ውሻ አንድም ነገር እኮ አላስቀረው። ጅብ ለማታ ደግሞ ብርቁ ነው። ይሄ ነው አሁን እኛ ሀገር የመጥሪት አንተ እንዴት በእህቶች ላይ እንዴት ሴት ሆኖ በሴት ይጨከን? ይሄ እዚህ ጋር የሆነች ነገር ሲኮሽ ሲል ቅጥልጥልጥልጥል ማን ነው የሚነካኝ? ማን ነው ወንድ ሆነ ይሞክረኛ? ወንድ ሆነ ይሞክረኛ? ኧረ አሞራው ካሞራው ዘራፍ እናሳ እግዚአብሔር በዜማ በቃ በቃላት አጥሮ በዜማ ገባ። ምን ላድርግሳ እናሳ እናንተ ብልጡ እናሳ ትላለህ እንደ ወደ ገጠር ገባ። በቃ ካላስ አራላለች። እሺ ወይ ጉድ! ግን አይ ሳሚ ቆይ አሁን እቺ እህታችን እያወራች የነበረችው ብር ተበላው እያለች ነው ወይስ ምንድን ነው? ህይወቴን ተቀማው ነው
ብር መምርቅ አይደለም እኮ ህይወት እየተቀመጡ ከብር አልፋ ጭራሽ ህይወት ተቀማጭ እናሳ በቃ ገጠር ግባ በቃ ማን ያስወጣሽ? ማን ነቀለኝ? በባለፈው ራሱ ነቅለውኛል። ሳሚ ሞዴሬተር የአይን ውሃይን አልወደዱትም። ምንድን ነው? ምን አልወደዱትም? እኔ እንጃ። ማርያም በባለፈ ለታ ነቀሉኝ ምንም ሳላወራ። አሁንም አወረዱኝ። አውሪ እናቴ ቀጥይሽ። እና ማለት ነው ሳሚዬ በጣም ነው የማመሰግነው። ማለት እኔ ጊዜን ታይሜን አልተጠቀምኩም። ራሴ ላይ በጣም ብዙ ጉዳት አድርሻለሁ። በራሴ በዋህነቴ በእንዝላልነቴ። አሁን ኮመንት ላይ የምታሽቃብጭ ሁልሽም ባዶ ቂጥ ነሽ። እንተዋወቃለን ማለት ነው። ኢሜሪያት ያላችሁ የምሬ ቆይ እናቴ ቆይ ለዚህ ነው የሚነቅሉሽ። አየሽ ኮመንት ላይ ያሉ ባለሀብቶች አሉ፣ ስንት ሰዎች አሉ። እንደ ራስሽማ አታውሪ፣ በራስሽ ብቻ አውሪ። ለዚህ ነው እኮ የሚነቅሉሽ እና ማለት ነው። እና ለምን ይናገራሉ ታዲያ? እና ማለት ነው ሳሚዬ እኔ ካለፈው ያለፈውን ነገርኩ። አሁን ግን ለመስራት በጣም ማለት እንደነገርኩ ነው። ብዙ ነገር አለም፣ ግን ምን ማስተካከል እንዳለብኝ እስካሁን ከነገርኩ ውስጥ ግን ሀሳብ ጣል አድርግልኝ ማለት ነው። ሁሉም ጥፋቴ ገብቶኛል። ህይወት አስተምሮኛል፣ ጊዜ አስተምሮኛል፣ ገብቶኛል። አሁን ግን እኔ ነገሮች ሲገባኝ በቃ ነገሮች ደግሞ አልስተካከላሉ በጎን ምን ማድረግ አለብኝ? ምን ማድረግ አለብኝ? እንዴ አንቺ ምን ሳባት ሻረክሽ እኮ ምን ሆነሽ ነው እንዴ? ምን ማድረግ አለብኝ እንዴ? ንገረኝ እንጂ ምክር እየሰጠከን አይደለም። እስካሁን ምጮህ ለማን ነበረ? ሰምቻለሁ ግን አይደለም። ቆይ ኢትዮጵያ ሄደሽ ነበር ሰሞኑን? ኖ 1 year ሆኖኛል፣ 1 አመት። እና የዛሬ አመት ጸበል አልገባሽም? ጸበል አልነካኝም። ለምን እኔ ነገርኩ ማርያምን፣ እኔም እንደዛ ይሰማኛል። እግዚአብሔርን በቃ ይሰማኛል፣ የሆነ ነገር እንዳለብኝ ይሰማኛል። ምክንያቱም ራሴን ስፈትሸው ምንም ማለት እኔ እንጃ እንዳልኩ ነው። ከስራ ላይ ማርያም የሚያቀኝን ሰው አብረውኝ የሚኖሩ ሰዎች ይመሰክራሉ። የእኔ ነገር ለሁሉም ሰው ውስብስብ የሆነ ነው። ግን አምና እንደነገርኩ ነው። ያቺ የ1 ወር ካንስሌሽን ነበረችብኝ። ሂጄ ብዙ ችግሮች ስለነበሩብኝ ከቤትም አልወጣሁኝ። ሀዘኔን ጨርሼ ነው የተመለስኩትኝ። እንደገና ደግሞ እዚህ ባንክ ስቴትመንት ይጠይቃሉ ገለመሌ ምናምን ሲሉኝ ትኬትም ቪዛም ሳይወደድብኝ ብዬ ቶሎ ተመለስኩኝ በዛን ሰዓት ማለት ነው። እና ጸበል አልተጠመኩም እና ብዙ ጓደኛ ያለኝ 2 ብቻ ነው። አሁን አንዷ ሀገር ገብታለች፣ አንዷ አለች። ጓደኞች ያሉኝ ማለት ነው። ሀገር ገብታችሁ ምን ትመክርት ነበር? እሷማ ምን ማለት እሷ አንቺ በሳት የተፈተነ ወርቅ ነሽ፣ ምንም ነገር ያልበገሩሽ ህይወት ሰው ይሄ ቢደርስብኝ እኔ ምን ሆናለሁ የሚለውን ብዙ አይነት ፈተና ተቋቁመሽ ብዙ ነገሮችን አልፈሻል። ብትመጭም ኑሮ ላይ ከብድሽ ይችላል። እሱ ጋር ካልተሳካ ነይ እና እዚህ ነገሮችን አስተካክለሽ ኑሪ ነው የምትለኝ ሀገር የገባችሁ። ያው ማለት ለእኔ በጣም ታስብ። ቆይ አንዴ እናቴ ሞዴሬተሮች እንዳታስወጧት በእናታችሁ። ቆይ አንዴ እዚህ ያለችዋን ብትሆንም ደግሞ ማለት ለዚህ እኮ ነው የሚያስወጡት። እናቴ አዳምጪ እንጂና ሳሚ አውሪ እያለኝ እኮ ነው። እሺ ላዳምጥ። የእኔ ድምፅ አይሰማሽም? የንስሐ አባትሽ ድምፅ ብቻ ነው የሚሰማሽ? የቤቱ ባለቤት በቤቱ ነው የሚኬደው። አይ ተይው፣ ባለቤትነቱን ተይውና እንደ አንድ ግለሰብ እናውራ። ምንድን ነው ችግርሽ? ትክክለኛው ችግርሽ ምንድን ነው እናቴ? አይ አንተ አሁን እኔ ትክክለኛው ችግሬን እስካሁን አውርቻለሁ። ደግሞ ባለተራ ያወራል። እኔ በዚሁ ላይ መቀጠል ነው የምፈልግ። አብርሽዬ ይቅርታን ነው ማለት ነው። ካቆምሽበት ነው የምትቀጥይው? ካቆምኩበት ላይ ነው። ምክንያቱም ብዙ አድማጭ ሰምቶታል። አሁን ያው አንተ ብቻ ነው። እኔ አልሰማሁም እናቴ። እኔም እኮ ልምከርሽ እንደ ወንድም እኮ ትመክረኛለህ። እኔ አሁን ረዥም አመት ነው እዚህ ሀገር የሰራው፣ ግን ብር አልያዝኩም ነው እያልኩ ያለሁት ማለት ነው። ያለ እንዴ ብሩ ነው የወሰድነው እንዴ? ሳሚኒ ብር መች ወሰዳችሁ አልኩኝ እንዴ? እናቴ አንዴ በእናትሽ እንደው ተረጋግተው ታውሪኝ። አይደለም ብርሽም በቃ ቅድም የተነገረሽ በቂ እኮ ነው። አሁን መደጋገም አያስፈልግም። አሁን አንቺ ማለት ለእሱ ነው ለብርሽ ነው
ቆይ አይደለም ማድረግ ያለብሽን ነገር ተነጋግረን ጸልይ። እስኪ በደንብ ጸልይ። ክርስቲያን ነሽ? ሙስሊም ነሽ? ምንድን ነሽ? ማርያምን ሳሜን የኦርቶዶክስ ነኝ። ሽንት ቤት ነው መዝሙረ ዳዊት ራሱ ማነብ ክፍል የለኝም። እግዚአብሔርን ፈጣሪ ቅለኝ አይለኝም አላውቅም። ግን እኔ ትንሽ እንኳን ጸሎት ካላደረግኩ ቀኔን መጀመር አልችልም። አንደኛ ደስተኛ አልሆንም። ልምድ ታውቃለህ። እኔ ሽንት ቤት ውስጥ እዛው ተጣጥቤ እዛው ጥርሴን ብሩሽ አድርጌ ጸሎቴም መጽሐፌም ሁሉም እዛው ነው። እዛው ላይ ነው። ቢያንስ 5 ምዕራፍ 10 ምዕራፍ አንብቤ እወጣለሁ። ጠዋትኝ ማለት ነው። እግዚአብሔርን በጸሎትም ቢሆን አንተ አብርሽዬ ሶሪ ማርያምን አንዴ ላውራበት 4 ነጥብ ተምረናል መቼም አይደል? እናወራ 2 ነጥብ 4 ነጥብ አፋንከኝ እኮ ብርሽ አላፈንኩሽም እናቴ። ለምን መስሎን ታውቂያለሽ? እኔም አንቺ ጋር ነኝ እኮ እዚህ ገስት ላይ ነኝ፣ ከሳሚ ጋር ነን አይደል እንዴ? እዚህ ጋር አሁን አንቺ የተጎዳሽውን ነገር የሆነ ነገር ነግረሽን ፖይንቱ ላይ ገብተሽ ከዛ በኋላ ብር ነው የተበላሽው ወይስ ምንድን ነው? ወይኔ አንተ ብር ተበልቻለሁ እንዲልህ ነው እንዴ? እኔ ብር አልተበላውም። አብርሽዬ ብር አልተበላውም። እኔ ሞዴሬተሮች ቴንኪው። እሺ አብርሽ አታቀሳስሩ።